ቪዲዮቹን አዘጋጅተን ወደ ውስጥ ገባን ተያይዘን እንግዲህ እሷ የልጅቷን መኝታ ቤት አስገብታ አስተኝታ ነበር ከሳሎንና ቀጥታ ገባን ቁጭ አለን መነጋገር ጀመርን ማለት ነው ቪዲዮ እያሳየን። ሰላም ጤና ይስጥልኝ ውድ የአዳኙ ፕሮግራም ተከታታዮቻችን የሃሚዲያ ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ከዛ በፊት እንግዲህ ያው ቲክቶክ ላይ ያለፈው ቪዲዮ ላይ ቲክቶክ ላይ እንግዲህ ፎሎ እንድታደርጉኝ ጠይቄያችኋለሁ። ዛሬም በአክብሮት ጠይቃችኋለሁ። ምክንያቱም ብዙ ፎሎ አልተደረገም ቻናሉና አዲስ እንደመሆኑ መጠን ያው እዛ ላይ ደግሞ የተለያዩ ነገሮችን ስለምንሰራ ማለት ነው። ስለዚህ አሁንም እንደተለመደው አዳኙ 12 ብላችሁ ቲክቶክ ላይ ገብታችሁ ሰርች አድርጋችሁ እንግዲህ ፎሎ እንድታደርጉኝ በአክብሮት ጠይቃለሁ። በተጨማሪም ደግሞ ይህ ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ እና ያስላችሁን ሀሳብ ኮመንት ላይ ማስቀመጣችሁን እንደተለመደው አትርሱ። ዛሬም እንግዲህ እንደተለመደው አንድ ወንድማችን ወደኛ መጥቶ ሚስቱን እንድንከታተልለት ጠይቆናል። እስቲ ምክንያቱ ምን ነበር የሚለውን አብረን እንስማ። እሺ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ያው እንግዲህ ዛሬ ወደ ሃሚዲያ የመጣበት ምክንያት እንግዲህ ባለቤትን እንድንከታተላት ባረክልን ጥያቄ መሰረት ነው። እስቲ በመጀመሪያ ከሷ ጋር እንዴት ነው የፍቅር ቆይታችሁ የተገናኛችሁ የሚለውን እስቲ አጫውተኝ። እስቲ መጀመሪያ የተገናኛችሁ? ትውቃችን ያው አንድ ቤት ነበረ ተከራይተን የምንኖረው ማለት አንድ ግቢ ውስጥ እና ያው ጎረቤት ነበረች። ቡና ታፈላ ነበረ ምናምን። ከዛ በዛ ቡና ታፈላ የጀበና ቡና ወይስ? አይ እዛው ግቢ ውስጥ ቤቷ ውስጥ ቤቷ። ኦኬ። ከዛ እዛ ቀስጠራይ ምናምን በዛ የተነሳ ተዋወቅን። ከዛ በዛ የተነሳ በቃ የፍቅር ግንኙነት ፈጠርን ማለት ነው። በሰዓቱ ፍቅረኛ የላትም ነበር እሷ? አዎ በሰዓቱ ፍቅረኛ ያልነበራት ማለት ነበራት፣ ግን ተፋቷሉ በቃ። እሷ ነች እንደዛ? አዎ እሷ ነች። ስራዋስ ምንድን ነው? ሱፐር ማርኬት ካሼሪ ነበረች። ካሼር ነው ስራው? ኦኬ። አሁን ትሰራለች? አሁን አቁማለች በቃ። ልጅ ከወለደች በኋላ ነው። ልጃችሁ ስንት ወሩ ነው? 5 ወሩ። 5 ወር። በፍቅር ምን ያህል ጊዜ ነው የቆያችሁት? በፍቅር 1 አመት ከ2 ወር ምናምን። የትዳር ጥያቄው እንዴት ነው? ከማን መጣ? ያው የትዳር ጥያቄው ከኔ ነው፣ ግን ያው አርግዛም ስለነበረ ግዴታ ያው መጋባታችን ግዴታ ስለነበረ በቃ በዛ የተነሳ ነው። አርግዛን ወደ ትዳር ገባችሁት ማለት ነው? አዎ። ስለዚህ ወደ ትዳር አርግዛ ከሆነ ልጁ ስንት ወር አልከኝ? 5 ወር። 5 ወር። ልጁ 5 ወር ከሆነ ገና ቅርብ ናችሁ ማለት ነው። ወደ 4 ወር ነው በትዳር የቆያችሁት ማለት ነው። 4 ወር አካባቢ ነው እኔና እሷ አንድ ቅርብ ናችሁ። አዎ። በጣም አጭር ጊዜ እኮ ነው። በ4 ወር ውስጥ እንደ አይነት ጥርጣሬዎች ምናምን መፈጠራችሁ በጣም የሚገርም ነው። ምንድነው ታዲያ ወደኛ ያመጣ ማለት ምን አይተህ ነው እንደዚህ ተጠራጥረህ ሊመጣ ይቻልከው? እኔ እንትን ኮንስትራክሽን ነው የምሰራው። እሺ። እና በአጋጣሚ እቃ ረስቼ ቤት ወጣውና ቤት ስገባ እቃውን ለመፈለግ ስፈላልግ ምናምን ነገር መኝታ ቤት፣ ከዛ በአጋጣሚ ፓንት አገኘው ማለት ነው። የምን ፓንት? የእሷን ፓንት አገኘው። ከዛ ፓንቱን ሳየው ረጥቧል ማለት የወንድ ዘር ነበረበት ማለት ነው። እሺ። እና በቃ የእሷና ማለት የወንድና የሴት ይለያያል። እና የዛ ሰዓት ደግሞ ያው ሳገኘው ትኩስ ነበር በቃ እና ግልጽ ነው። እሺ። እና በቃ ባጭሩ ይለያል፣ የወንድም የሴትም ስለሚለያይ ደግሞ እሷ ያስለመደችኝ ነገር አለና ሁለታችንም ከእንትን ካለም በኋላ በፓንቷ ነው እንትን የምጠራርገው ማለት ነው። ኦኬ። ግንኙነት ካደረጋችሁ በኋላ ግንኙነት ካደረገን በኋላ እሺ። ከዛ በቃ እኔ ደግሞ የዛ ዕለት አላደረግንም ነበር፣ ጭራሽ አላረኩም እኔ። እና እሱን ልጠይቃትም ፈልጌ ነበር፣ ግን በምን ድፍረት እንደዚህ አይነት ነገር ልትክደኝም ስለምትችል ምንም ማረጋገጫም ስለሌለኝ ስንት ሰዓት ላይ ነበር የሚያገኘው ማለት አሁን ለተመልካቾችም ግልጽ እንዲሆን አሁን እንግዲህ እሱ እያለ ያለው
የረጠበ ፓንት የወንድ ፈሳሽ ያለበት አገኘው ነው እያለ ያለው። እንግዲህ ልምድም ማስለምዳኛለች አብራሽን ግንኙነት በምናደርግበት ሰዓት በፓንቷን የሁለታችን የምጠርገው እያልከኝ ነው። ሶ ያገኘው የዕለት ሁለት በጣም ገና ፍሬሽ ነበር ነበር። ኦኬ ስለዚህ የዛን ቀኑ የተደረገ ነው ማለት ነው። ስንት ሰዓት ነበር አንተ ቤት የመጣው ያኔ የተመለስኩት ወደ 9 ሰዓት ወደ 10 ሰዓት አካባቢ። ኦኬ ያኔ እንግዲህ ስታየው እጥበት አለው ብለህ አልጠየቃትም? አልጠየቅኳትም። ለምን አልጠየቅካትም? ማለት ያው ብዙም ማረጋገጫም ስለሌለኝ ምን ብዬ ልጠይቃት እናም ፈራው በቃ እንደዚህ መጠየቅ ማለት ያው እሷ ነች ያደረገችው። ምን አስፈራ አንተ? ማለት እሷ ናት እንግዲህ ብትወቀሰው። አው ግን እኔ ደግሞ ማረጋገጫ የሆነ ነገር ሳትይዝ ደግሞ ሰው ስትጠይቅ ስትጠረጥር ምናምን ደግሞ እንትን አይደል ያው ፓንቱ ማረጋገጫ ይሆን ነበር በርግጥ እርጥበት መኖሩ ግን በቃ አለ አይደል ቢያንስ ደግሞ ትንሽዬ ማረጋገጫ ነገር ሊያዝ ብዬ እና በቃ የእናንተን ፕሮግራም ስለከታተል ስለነበረ በቃ ወደ እናንተ መጣሁ። ከዛ ሌላ የሚያጠራጥር ነገር አይታጣቅም ላይ ከሆነ ስልክ መደዋወል ወይም ቴክስት ስታረግ ይዛት አታውቅም? እንደሱ እንኳን ይዣት አላውቅም። ወይ ምናልባት እኔ ስወጣ ምናምን ሊሆን ይችላል እንጂ እንደዚህ እኔ ያለው ምናምን ነገር እንትን ስልኳን አይታ አታውቅም? ቴክስት ያወራችሁ ምናምን? አይ እኔ እንደሱ አላደርግም። አይቻላቅም ነው ወይስ አይቻላቅም? ስልኳን ጭራሽ አይታው አታውቅም? ምክንያቱም ምን ሊሆን ይችላል ብለህ ታስባለህ? እንደ አይነት ነገር ሲፈጠር ግን እኔ ምንም አጉድዬባት አላውቅም። እንግዲህ ምን ይኖራል ብለህ እኔ እንግዲህ እንደ ባል የሚጠበቅብኝን ነገር አደርጋለሁ። የምጠይቀኝን ሁሉም በስነ ስርዓት ያለችኝን ሁሉ አሟላለሁ። ምንም እኔ አጉድዬባት አላውቅም። ስለዚህ ምክንያቱም አታውቅም ያው ብታረግ ብለህ የምታስበው ምክንያቱም ያው አንዳንድ ሰዎች እንግዲህ ወደ እንደዚህ አይነት ነገር የሚገቡት የሆነ ነገር ሲጎል ወይ ባህሪም ሊሆን ይችላል ብቻ የሆነ ነገር አይጠፋምና ምናልባት ከዚህ ሄድ በፍቅረኛ እንግዲህ አንድ አመት ከምናምን ቆይታችኋል። ያኔስ ያየህባት ጉዳይ ነገር የለም? ሌላ ሰው የመጀንጀን ወይም እንደ አይነት ነገሮችን አይታጣቅም? እኔ እንጃ እኔ እንደዚህ እንትን ብዬ አላውቅም። ግን ያው ሰዎች ይነግሩኛል በቃ አላ ከእንደዚህ አይነት ሰው ጋር ተናት ነበር ምናምን ይሉኝ ነበር። ግን ምን እኔ ያው እንትን ብዬ ደግሞ ስጠይቃት ምናምን ዘመድ ነው ምናምን ያጎቴ ልጅ ነው ምናምን ነገር ትለኛለች እንጂ እንደዚህ አይነት ቦታ አልልኩም ብላ ዋሽታ አታውቅም? እንደዚህ አይነት ብላኝ አታውቅም። ግን ከከዝኖቿ ጋር እንደሽ ነው የምታወራው? ዘመድ ምናምን ነው የምትለው። አንተ ዘመድ መሆኑን ማለት በራስ መንገድ አላረጋገጥክም? ከዘመድ ጋር ነኝ ካለች እውነት ከዘመድ ጋር ናት ወይ የሚለውን ለማረጋገጥ አልሞከርክም ያንተ ያኔ በሰዓቱ? ምክንያቱም አሁን በትዳር ከቆያችሁበት ይልቅ በፍቅረኛሞች የቆያችሁበት ጊዜ ረጅም ስለሆነ ነው። አንተ ያኔን ለማጣራት አልሞከርክም? እኔ አምናት ስለነበረ እንደዚህ ደረጃ ይደርሳል ብዬ አስቤ አላውቅም። እሺ መልካም እንግዲህ ያው የስተን እንግዲህ እንዳልከው የፓንቱ ጉዳይ በጣም የሚገርም ነው። ምክንያቱም ካንተ ጋር ግንኙነት ሳታደርግ እንደዚህ አይነት ነገር ካየህ እዛ ላይ ያው የሆነ ችግር እንዳለ የሚያመላክት ነው። ስለዚህ ከዚህ በኋላ እንግዲህ ያው አንድ አዳኝ ቀጥረን እንግዲህ እስቲ ያው አይ ቲንክ ቤት ውስጥ ከሆነ ይሄን ነገር ያየው ጉዳዩ ያለው ቤት ውስጥ ነው ማለት ነው፣ የምንኖርበት ቤት ውስጥ ነው። ስለዚህ ምን እናደርጋለን መሰለ እሷን በሆነ ኬዝ ወይ የሆነ ቦታ ትልክልኝና አንተ ባለህበት ቤት ውስጥ መኝታ ቤት፣ ሳሎን፣ እቃ ቤትም ብቻ ካሜራዎችን የማይታዩ በጣም ትናንሽ ካሜራዎች አሉ። እነሱን ካሜራዎች እንሰቅላለን ማለት ነው፣ አንተ ባለህበት ማለት ነው። ሶ አንተ ባለህበት እነዛን ጠቃቅን ካሜራዎች እንሰቅላለን። ከዛ በኋላ እንዴት ነው ምንድነው የሚለውን አብረን የምናይ ይሆናል ማለት ነው። ስለዚህ ይሄንን እንግዲህ ዛሬ ነገ እንገናኝና እንዳልኩ እሷን የሆነ ቦታ ላካት ወይ ቤተሰብ ብቻ የሆነ ቦታ አድርግልኝ፣ ቤት ውስጥ ገብተን ካሜራ የምንተክል ይሆናል። ከዛ በኋላ የውጭውንም ያው እግር በእግር የምንከታተል ይሆናል። አዲስ ነገር ሲኖር ወደ አንተ መተን እናወራለን። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ተመልካቾቼ ያው ያለውን ነገር ሰምታችኋል።
ያው ሀሳቡም ትንሽ በደንብ የሚያስጠረጥር ነው። ምክንያቱም እንዲህ አይነት ነገር ካለ በደንብ የሆነ የተደበቀ ነገር እንዳለ በደንብ ነው የሚያስታውቀው። ስለዚህ አንድ አዳኝ ቀጥረን ወደ ስራ ገባን ማለት ነው። እንግዲህ ከሱ ጋር እንደተነጋገር ነው በ3 ቦታ ላይ ካሜራዎችን ሰቀን ማለት ነው። ግቢ ውስጥ የሆነ አንድ ተከራይ ያለ ምናልባት ከሱ ጋር የምትገባ አይነት ከሆነ ተብሎ ግቢ ውስጥ የተከራዩን ቤት የሚያሳይ ግቢ ውስጥ አንድ ካሜራ አስቀመጥን፣ መኝታ ቤት አስቀመጥን፣ ሳሎን አስቀመጥን። ከዛ ያው መከታተል ጀመርን። እንግዲህ በመጀመሪያ ቀን ያው እንግዲህ እዚህ ጋር የምታዩት ቪዲዮ ያው በምንከታተልበት ሰዓት እንግዲህ ያገኘነው ፉቴጅ ነው። ይሄ ልጅ እንግዲህ እንደምታዩት በጣም እንደሚቀራረቡ ነው የሚያስታውቀው። ገና ሲገባ ልጥፍ ብላ ነው ሰላም ያለችው እና የሚገርመው መብራት ኃይል ሰራተኛ ነው፣ ቆጣሪ አንባቢ ነው። ይሄ መብራት ቆጣሪ አለ እሱን የሚያነብሰው ነው እና እንግዲህ የተዋወቁት ሲመስለኝ ያው እሷ ጋር ቆጣሪ በመጣበት ሰዓት ይመስለኛል። ለዚህ ሞርድ እንትን ደግሞ ፓርት ላይ ከሱ ጋርም ቆይታ ስላደረግን ክፍል 2 ላይ በደንብ እንዴት የሚለውን ነገር የምንሰማ ይሆናል እና እንግዲህ እንደምታዩት ከእሷ ጋር በደንብ ቀረቤታ እንዳለው ነው የሚያስታውቀው። እየተጨዋወቱ ነው። እስቲ ምን እንደሚሆን እስቲ አብረን
እዚህ ጋር እንግዲህ ለሱ ውሃ ለማምጣት ወጣ ብላ ነበር እሷና ህፃን ልጅ አላት። እንግዲህ ልጁ እንዳለው የ5 ወር ህፃን ልጅ አለቻት። እሷ አይ ቲንክ አልቅሳ ነው መሰለኝ ሊያበብላት ተነሳ። ያው እንደ ድንገት እሷ ደግሞ ውሃውን ይዛ መጣች። ልጅቷን ማባበል ጀመረች ማለት ነው። እንግዲህ እቺ ልጅ የ5 ወር ህፃን ማለት ገና ያው ከወለደች እንግዲህ 5 ወር ማለት ገና ናት። እንግዲህ እሱም እንግዲህ ያውቃል ያው ልጅ እንዳላት ትዳር እንዳላትም ያውቃል። በቃ በሰዓቱ ውስጥ ሲሆን የቤቱ አባወራ ነው የሆነው። ምክንያቱም ያው እጅ ይታጠባል። በቃ የቤቱ አባወራ ሆኗል ማለት ነው። ባልየው በሌለበት ሰዓት የቤቱ አባወራ ሆኗል። እንግዲህ እንደምታዩት በጣም የሚገርምና የሚያሳዝን ነው። እኔ በእውነት በዚህ ልጅ በጣም ነው ያዘንኩት። እኔ እንጃ እኔ 5 ወር ህፃን ልጅ እያላት እንደዚህ አይነት ሁኔታ ውስጥ መግባት ማለት እንግዲህ አስቡት። ይሄ እንግዲህ ከቆጣሪ አንባቢ ጋር እንደዚህ አይነት ቅርርብ እኔ የትም አይቼ አላቅም። እንግዲህ ያው ከበሉ ከጠጡ በኋላ ያው ቁጭ ብለው መጫወት ጀመሩ። ግን ያው እሱ የቸኮለ ይመስላል እንግዲህ ለመሄድ ተዘጋጀ። ግን እሷ እንዲቆይ ፈልጋ ነበረ። ያው እንግዲህ ሰው እንዲኖር እናውቅ ነበረ ለምን እንዲቆይ እንደፈለገች። ያው የሆነ የፈለገችው ነገር ስለሌለ ነው እንግዲህ እንዲቆይ የፈለገችው። ግን ያው እሱ መሄድ እንዳለበት አስረድቷት ይወጣል። ያው እሷ አማራጭ ስለሌላት ተነስታ ትሸኘዋለች ማለት ነው። እንግዲህ በሁለተኛው ቀን ደግሞ ያጋጠመን ምንድነው? ቅዳሜ ቤተሰቧ እናቴ ጋር እያለች ትሄዳለች። ቅዳሜ ማለት ነው። እና አብዛኛውን ጊዜ ባልየው እንዳጫወተኝ ከሆነ ቅዳሜ የምትለው እናትየው ጋር ነው እና እዛም ትሄዳለች ብሎ ነበረ። ከዛ በኋላ ከኢንተርቪው በኋላ እንግዲህ ነግሮኝ ነበርና ከዛ የሆነ ቅዳሜ ቀን ያው እንደተለመደው እኛም ስራችንን ጀመርን፣ መከታተል ጀመርን። ያው እሷም እንደተለመደው ህፃን ልጇን አቅፋ ወደ እናቷ ቤት እንዳለችው ወደ እናቷ ቤት ትሄዳለች። እንግዲህ ገብታ ያው ማለት እዛው ነው የምትውለው ብለን ነው ያሰብነው እኛ እና እናቷ ቤት ገባች። ግን የሚገርማችሁ ብዙም አልቆየችም። እናቷ ቤት ገብታ ሜቢ ወደ 30 ደቂቃ ምናምን ከቆየች በኋላ ተመልሳ ፏፌሽ ብላ ወጣች። እንግዲህ እንደምታዩት ልጇን አስቀምጣ ሸሚዟ ወገቧ ላይ አስራ ቦርሳዋን ይዛ ተመልሳ ወጥታ ሄደች ማለት ነው። የት ነው የምትሄደው ብለን እኛም መከታተል ጀመርን ማለት ነው። እንግዲህ እንደምታዩት የምንከታተልበት ሰዓት ያው ያ ልጅ ነው እዛው ሰፈር አካባቢ መጥቶ ነው እሷ የእናቱ አካባቢ ቤት ያለበት አካባቢ መጥቶ እዛው ተገናኝተው እንግዲህ ሻይ ቡና ሲሉ ነው ያየ ነው። እንግዲህ ልጇንም እናቷ ጋር ጥላ እኔ ልጇን ራሱ እንጃለን ልጇን የምን አይነት እንደ ፍቅር ራሱ ያላት አይመስለኝም። አላቅም ብቻ ምናልባት እንዲህ አይነት ሱስ ውስጥ ገብታ የሆነ ሱስ አላቅም። እንደምታዩት ነው ልጇን እዛ ቁጭ አድርጋ እንግዲህ አሸሸ ገዳሜ እያለች ነው።
እንግዲህ ፋይናሊ ይወጣሉ። ከዛ መልሶ እንግዲህ ይሸኛታል። እኔ በጣም የገረመኝ ማለት ያው ህገወጥ ነገር እየሰሩ እንደሆነ ልባቸው ያውቀዋል መቼም ሰው ያይናሉ እንኳን ብለው አልፈሩም። ምክንያቱም እዛው የእናትየዋ ቤት አካባቢ ነው የተገናኙት ብያቸዋለሁ። እና መልሶ እዛው ሰፈር እናትየዋ ቤት አካባቢ እንግዲህ አቅፏት ሸኝቷት ነው የሚመለሰው። እና እዚህ ጋር ያው እኔ በጣም ነው ያስገረመኝ። ብቻ ማለት የሰፈር ሰው ቢያንስ ያውቋታል ያኛል ብለው እንኳን አልፈሩም። እና እዚህ ጋር እንግዲህ ሸኝቷት ይመለሳል ማለት ነው። እንግዲህ እዚህ ጋር ያው እንደምታዩት እንደተለመደው ይመጣል። ዛሬ ያው በተለየ ሰዓት ነው የመጣው። አብዛኛውን ጊዜ ከሰዓት ነው የመጣው እና ዛሬ አይ ቲንክ አብረው ለመዋል ይሁን አላውቅም፣ ወደ 4 ሰዓት አካባቢ ነበር ወደ እሷ ጋር የመጣውና እንደምታዩት እንግዲህ ልጅቷ አይ ቲንክ አልተኛ ብለን እያለቀሰችውን እምቢ ብላቸዋለች። እነሱ አይ ቲንክ ያው ፈታ ለማለት ፈልጓል ከፊታቸው ላይ እንደማነበው እና ልጅቷ ግን ያው ትንሽ አልተኛ ብላ ያስቸገረቻቸው ትመስላለች። ፋይናሊ እንግዲህ እንደምንም አባብላ የሚሆን አለቃቅሳ የሚሆን ልጅቷ ተኛችላት መሰለኝ። እንግዲህ ወደ ሆነች ፍራሽ ነገር አለች እና እዛ ላይ አስተኛቻት ልጅቷን። በግድም ቢሆን አስተኝታታለች። ከዛ እንግዲህ ከዚህ በኋላ የምታዩት ያው የትም እንዳትሄዱ በጣም ብዙ የሚያስገርሙ ነገሮችን ነው የምታዩት። ከዛ በኋላ እንግዲህ ምንድነው ያደረግነው? ያው አብረው ለመዋል እስከመጡ ድረስ የመጨረሻ ቀን ቢሆን አሰብንና ለባልየው ወዲያው ደወልኩለት። እኔ ጋር እንዲመጣ አደረኩት። ምክንያቱም ያው ከዚህ በላይ ማርዘም አይጠበቅብንም፣ ብዙ የሚያሳምኑ ነገሮችን እያየን ነውና ያው ዛሬ አመጣጣቸው እንግዲህ ያን ቀን እምቢ ብሏት ሄዶ ነበር። ዛሬ ግን ያው ያን ቀን የቀረውን ነገር ለመፈጸም ይመስለኛል እና ያው ከሁኔታው እንደተረዳሁት ማለት ነው በስልኬ መሳሳሙ ምኑም ስለነበረና ቀጥታ ለባልየው ደወልኩለት። ሰላም ጤና ይስጥልኝ ውድ የአዳኙ ፕሮግራማችን ተከታታዮች፣ እንግዲህ ዛሬ የመጨረሻ ቀን ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም እንግዲህ እቺ ልጅ ያው ከዚህ በፊት ባሉት ቪዲዮዎች እንዳያችሁ ነው እናቷ ጋር ብራ ታገኛለች። ያንን ልጅ
እንዲሁም ይሄ ልጅ እንግዲህ እኔ እስከማውቀው ድረስ አንድ የቤት ቆጣሪ ያው በወር አንዴ ቢመጣ ነው እንግዲህ ቆጣሪ ለማየት። ይች ልጅ ግን ያው ልጁ በጣም በሳምንት አንዴ በቃ ይመጣል፣ እሷ ጋር በብዛት ይመጣል። እኔ እስከማውቀው ድረስ እንግዲህ በወር አንዴ ነው ቆጣሪ የሚቆጥር ሰው የሚመጣው እና እንግዲህ ዛሬም እንደተለመደው እንግዲህ ያ ሰው ቤቷ መጥቷል። ወደ 4 ሰዓት አካባቢ ነው እንግዲህ ቤቷ የመጣው። እንደተለመደው ያው ባልየው በጠዋት ነው የሚወጣው፣ 1 ሰዓት ምናምን ወደ ስራ የሚሄደውና ወደ 4 ሰዓት አካባቢ ነበር የመጣው። አዳኛችን እየተከታተለው ነበር፣ ይደውልኛል፣ አዳኛችን እንደመጣ ይነግረኛል። ያው ካሜራ በገጠም ነው መሰረት እየተከታተልን እያለ እንግዲህ ያው አለ የሆነ ነገር እንዳላቸው የሆነ ብቻ ያው መንገድ የሚሰጥ ነገር ነውና ስለዚህ ምን አሰብን እንግዲህ ባልየው ስራ ነው አሁንም በቪዲዮ እንደምናየው ከሆነ ኦሬዲ በቃ ያው የተሳሳሙ ምናምን ሶፋ ላይ ብቻ ያው ነገርየው እንደዛ ነውና ስለዚህ አሁን ለባልየው ደውልለታለሁ፣ ቀጥታ ወደ እኔ ይመጣል። ምክንያቱም አሁን እንደዚህ መሳሳሙ ካለ ቀጥታ ወደ ግንኙነት የማይገቡበት ምንም ምክንያት የለም። ስለዚህ አሁን ደውልለታለሁ፣ ካለበት ድረስ እንዲመጣ አድርግና አብረን ገብተን ያው እንግዲህ ቤቱ ቁልፍ አለው እዘን አብረን ገብተን የምንይዛችሁናል። እንግዲህ እናንተ የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን ሁኑ። ምን ይፈጠራል የሚለውን አብረን የምናየው ይሆናል ማለት ነው። እስቲ አሁን ለባልየው ልደውልና ቶሎ ወደ እኔ እንዲመጣ አድርገው። ሄሎ፣ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የት አካባቢ ነህ? ኮየ ፈጬ። ምን ስራ ላይ ሆነ ነው እንዴ? ስራ ትንሽ ስራ ይዤ ነው። እሺ፣ እኔ የምልህ መምጣት ትችላለህ ወደ ቤት? መች? አሁን ነው የፈለገኝ? አዎ፣ አሁን ብመጣልኝ ደስ ይለኛል። የሆነ ስራ ይዣለሁ፣ እሷ ልጨርስ። ምን ነው? ምን ተፈጥሮ? ስትመጣ ብናወራ አይሻልም? ማለት አሁን ብትመጣልኝ፣ ምክንያቱም አጠይቀኝ፣ ዝም ብለህ ብትመጣልኝ ደስ ይለኛል። ምን ሆኖ ነው ንገረኝ። አሁን በስልክ ማለት መተህ አብረን አውርተን ብናይ የተሻለ ይሆናል ብዬ አስባለሁ እና ብትመጣልኝ ቤት ደስ ይለኛል እኮ። በስልክ ብትነግረኝ አሪፍ ነበር። አሁን የሆነች ስራ ይዤ እኮ ገባኝ። ስራ እንዳያስክ ይገባኛል፣ ግን እንዳልቆይብህ ብዬ ነው። አይ በቻልከው መጠን ራይድ የሚሆን ይዘህ ወይም የድርጅት ብቻ እንደዛ ብትመጣልኝ ደስ ይለኛል። ግን ቀጥታ ቤት አትግባ፣ ሰፈር ስትደርስ ደውልልኝ። እንደምንም ብለናልኝ እባክህ። በቃ ራይድ ይዘና ቤት ግን እንዳትገባ፣ ቀጥታ እኔ ጋር ና፣ ደውልልኝ ስትደርስ። እሺ ወንድሜ፣ እሺ። ኮየ ፈጬ በጣም ያው ሩቅ ነው ያለው። አይ ዶንት ኖ እስቲ እንግዲህ እኛ ያለንበት ቦታ እሱ ካለበት ራቅ ያለ ነው። እስቲ ይምጣና እንደሚሆን የምናረግ ይሆናል ማለት ነው። ተመልካቾቻችን እንግዲህ እናንተ የትም እንዳትሄዱ፣ የሚፈጠረው ነገር እንግዲህ አብረን እናያለን። ይመጣል ብዬ ተስፋ አደርጋለሁ። እስቲ አብራችሁን ቆዩ። ከዛ እንግዲህ ያው ልጅቷን ካስተኙ በኋላ እነሱም እንደተለመደው መተሻሸታቸው መነካካታቸውን ጀመሩ። ያው ባለትዳር ነው የሚመስሉት፣ አዲስ ባለትዳር ነው የሚመስሉት። እንደውም እንደምታዩት ውሽማና እሱ ራሱ ያለው ኮንፊደንስ የሰው ቤት ያለ አይመስልም። ማለት አንዳንዴ እኮ ያስፈራል። እንደዚህ ባልየው ከመጣ ሰው ከመጣ ድንገት ተብሎ ይፈራል። ግን እዚህ ጋር እንደምናየው ከሆነ እንኳን ሰው ቤት እኔ እንጃ የሆነ ብቻ በጣም የሚገርም ነው። ያሉ እንኳን አይመስልም። በቃ ቀለል አድርገው ፈታ ብሎ ነበረ ታይማቸውን በደንብ የሚያጣጥሙት።
ያው ከዛ ዛሬ እንግዲህ ያው እንደተጠበቅነው እኛም እንደተጠበቅነው ነው እንደ ነገር እንደሚፈጽም በጣም እርግጠኞች ነበር። ያው እንደተጠበቀው ተሟሟቁ። ግን በዚህ ሰዓት እንግዲህ የ5 ወር ህፃን ልጅቷ ለብቻዋ ሳሎን ተኝታለች ማለት ነው። ይሄን ነገር ሁላ በሚያደርጉበት ሰዓት እና ያው ተሟሟቁ፣ ተሳሳሙ፣ ቀጥታ ወደ መኝታ ክፍላቸው ገቡ። ባልየው እንግዲህ ደውዬለታለሁ። ያው እንደነገረኝ ከሆነ ቆየ ፈቺ ራቅ ብሎ ነበረ። ባልየውም እየመጣ ነው። እስቲ ምን ይፈጠራል የሚለውን አብረን እንከታተል። እንግዲህ ተመልካቾቻችን እንዳያችሁት ነው። ፓንትም ያለው ነገር ያው እዚህኛው ላይ አይታችኋል ስትደብቅና ያው ያ ነገር እንዳለ ነው። ግን በሚገርም ሁኔታ ባልየው አልደረሰልኝም። ቆየት ኢቨን ከወጡ በኋላ ራሱ እነሱ ከ1 ሰዓት በኋላ ነው እኔ ጋር የመጣልኝና ያው እንግዲህ ከመጣ በኋላ እሱ ግን ምን አደረገን የሚለውን አብረን እንከታተል። ሄሎ ወዬ ደረስክ? የቱ ጋር ነው? ደርሻለሁ። እቺ በጣቢያው ጋር ወደ ቀኝ ታጠፍ። በጣቢያው ጋር ተፈልበል። እንዴት ነህ? ሰላም ነው? አለሁልህ። ሁሉ ሰላም አለን። ምን ተፈጥሮ ነው? ያው ባለቤትን እንደፈራኸው እንደተጠራጠርከው ነው ማለት አለ። ሰው ውስጥ ሰው አለ። ቅድም አሁን ቆየህ በጣምና በጣም ቆየህ። ትራንስፖርት በረዳ ነው የመጣው። መንገድም ተዘጋግቶ ስለነበረ ቆየ። ፍቺ ሩቅ ነው። አዎ እሱማ ሩቅ ነው፣ ካለንበትም በጣም ሩቅ ነው። ምን መሰለህ ያው ወንድ ይዛ ገብታ ነበር ቀን እና እንደፈራሁም ከወንድ ጋር ያው ግንኙነት ስታረግ ነበር ቤት ውስጥ። ግን አንተ ስለቆየ እሱም ሄዷል። አሁን ቤት ብቻውን ነው ያለችው። አይ ነው ይከብዳል። ግን ያው እጅ ከፍንጅ አልያዝናትም። ያው ወታለች። ግን ቪዲዮውን እስቲ ቀርጻ ባላ ቪዲዮውን እስቲ ያሳይ። አላ ቪዲዮ አለ እስቲ ያሳይ። ያው ማለት ከባድ ነው ለአንተ ቪዲዮ ስታይ። ግን ያው በቻልከው መጠን እኔ ካልም እንድትሆን ማለት እንድትረጋጋ ነው ፈልገው። አይደለም ለአንተ ለኛም ይከብዳል ይሄን ቪዲዮ ማየት። እኔ እኮ አምናት ነበር። ምን ነው እንደዚህ? የ5 ወር ሕፃን ልጅ ቤት ቁጭ አድርገን አይከብዳት? ምን አይነት ጭንቅላት ይኖራት? ይገባል ማለት ያው ከባድ እንደሆነ እረዳለሁ ወንድም። ያው ወደ ሻልከው አቅም ያው
ራስን አረጋጋ እና ያው በዚህ ጉዳይ በቃ ከዚህ በላይ ባንሄድ የተሻለ ነው መልካም ነው እላለሁ እና ያው ልጁን አልያዝነውም በእርግጥ ግን በሚወጣበት ሰዓት አንድ ዳኛችን ተከታትሎ ስልኩን በሆነ ለስራ ምናምን ብሎ ተቀብሎታል እና ቤት ገብተን ቪዲዮን እያሳየናት የሚሆን ጠይቀናት ያው ይሄንን ብንዘጋው ይሻላል ይሄን ፋይል ብንዘጋው ይሻላል ምን ይመስላል? ከዛ እንግዲህ ያው ባልየው ከገባ በኋላ ተነጋገርን እንደወጡ ያው እሱ እንዳረፈደ ያው እሱም በክራውድድ እንደሆነ ነገረኝ ያው አርፍዶ መጣ። ስለዚህ ያው ቅድም እንዳወራ ነው ቪዲዮቹን አዘጋጅተን ወደ ውስጥ ገባን ተያይዘን እንግዲህ እሷ የልጅቷን መኝታ ቤት አስገብታ አስተኝታ ነበር ከሳሎን እና ቀጥታ ገባን ቁጭ አልን መነጋገር ጀመርን ማለት ነው። ቪዲዮ እያሳየን አብረን እስቲ እንከታተል እስከ መጨረሻው የትም እንዳትሄዱ። ስራ ቆንጆ ነበር። ሰላም ነው። ምን በሰላም ነው? ምንድን ነው ፊትህ ዛሬ? ውሎ እንዴት ነበር ዛሬ? ቆንጆ ነበር። ከማማዬ ጋር ስጫወት ቤት ሳጸዳ አልሄድክም ብሎ የዋልኩት። ሌላ ምንም ያደረግሽው ነገር የለም? ማለት ሌላ ምን ሰራሽ? ያው የታወቀ ቀን በቀን የማደርገው ስራ ሰራ። እየዋሸሽኝ አይደለም? እንዴ ምን ሆነህ ነው ዛሬ? እየዋሸሽኝ አይደለም? የምጠይቅሽ መልሽ። ምንድን ነው ዋሽ? ሌላ ምንም ስትሰሪ አልነበረም ወይ? ምን አይነት ጥያቄ ነው የምትጠይቀኝ? ግልጽ እኮ ነው። አንተና አንድ አማርኛ እኮ አማርኛ እኮ ነው ካረል ሚስት እኮ ነኝ እኮ። ሚስቴን ብትሆኚ ምን እየሰራሽ ነበረ ዛሬ? ምንም አልሰራሁም። ያው ቀን በቀን የማደርገውን ማማዬ ሳጫወት ቤት ሳጸዳ ስራ ነው ያልኩት። ሌላ ምንም አልሰራሁም። እርግጠኛ ነሽ? እርግጠኛ ነኝ። እዚህ ቤት የሆነ ሰው መጥቶ አልነበረ? ምንድን ነው የምታወራው እንዴ? ምንድን ነው የምታወራው? ቆጣሪ የሚቆጥር መጥቶ አልነበረ? እና ቆጣሪ በጣ ስራውን ሰርቶ ነው የሚሄደው። እርግጠኛ ነሽ? እየዋሸሽኝ ነው። ውዴታው ምንድን ነው እንደዚህ የምታስበው? እኔ እኮ ሚስት ነኝ አይደል እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? እንግዳ መጥቶ ምሳ አቅርቢ ምናምን ማለት ነው ወይስ ምንድን ነው? ችግር አለ? ችግርማ አለ፣ በጣም ትልቅ ችግር። እና ታዲያ እንዴት ነው ማውራትም ካለብን እኮ ልብሳችንን ነው እንጂ የምናወራው። እንዴት እዚህ ሰው ፊት የማይባል ነገር ትላለህ? አይ ችግር የለውም። እኔ ያው ሁኔታውን እኔም ስለማውቀው ነው። የኔ መኖር ችግር የለውም። ሁኔታውን እኔም ስለማውቀው ነው። እሱም እኔ ፊት ታውቀው። እሺ ያስረዱኝ። ምንድነው እንትኑ? የኔ ጭራሽ ሊገባኝ አልቻለም። እናንተ በተወሩት ነገር ከቆጣሪ ሱኒና መስታረቂ ነበር ወይ? ከቆጣሪ ጋር 10 ጊዜ አትበለኝ። ከቆጣሪ ጋር ምን አለኝ? ቆጣሪ መጥቶ ስራውን ሰርቶ ነው የሚሄደው እንጂ ከኔ ጋር ምንም የሚያገናኘው ነገር የለም። የሰው ወሬ ሰምተህ ምናምን ነው ወይስ ምንድነው እሱ? እኔ የሰው ወሬ አልሰማሁም። በስነ ስርዓት ያየሁትን ነገር። ወይኔ እንዴ! ምንድነው የምታወራው እንዴ? የልጅህ እናት ነኝ። መጀመሪያ ክብር ስጠኝ። ከዛ በኋላ ደግሞ የማይባል ነገር አትበል። ተቃጠልኩ እኮ። ምን ተቃጠል? አንተ እኔን አቃጠልከኝ እንጂ እንዴ! ሰው እንዴት ነው የልጁን እናት ያን እኔ ነኝ እንጂ አንተ ልጅ አንተ ምን ታረግ ምን ይታወቃል? አንተ ነው ውጭ የምትውለው። እኔ ግን ልጄን ይዤ እዚህ ልጅን ትስል አንተ ምግብ ትሰራ ምን ስል ቤት ሳጸዳ ነው የምውለው ነው ቤት መዋሌ ነው እንደዚህ ላስጠረጥረኝ ይችላል። ቆይ እኔ ምን አግልዬብሽ ነው? ስለተንከባከብኩሽ ምንድን ነው የምትንከባከበው? እና እኔስ ምን ያሳጣው ወይስ ያጎደልኩብህ ነገር አለ? ከቤት ወጥቼ አይተኸኝ ታውቃለህ? ስትመጣን በፍቅር መቀበል ውጪ ሌላ ነገር አለ? ምን እኮ እኔ ግራ ገባኝ። ምን እንደምትለኝ ሁላ በጣም በቃ እኔ ለማሳመን ሐሳብ ጭራሽ ካንቺም ብሶ ትቆጫለሽ እንዴ? ማሬ እያስቆጣኸኝ እኮ ነው። ምንድነው የምትለኝ እኮ? ካንቺም ብሶ ትቆጫለሽ ወይ? እኔ ነኝ እንደውም እንዳንቺ ምን ነበር። እኔ እኮ በስነ ስርዓት እንደተማረ ሰው እናወራ ብዬ ምን አካሳይንት እዩስ ስራሽን ተመልከቹ። ምን ስራ የምታወራው?
አሁንም ልትከጂ ነው? አሁንም ይሄንን ቪዲዮ እያየሽ ልትከጂ ነው? ምን አይነት ስራ ነው የምትሰሪው? ምን አይነት እኔ ይሄንን ካንቺ አልጠብቅም። እንዴት እንደዚህ ታደርጊያለሽ? እንዴት የአምስት ወር ህፃን ልጅ እዚህ ጋር አስቀምጠሽ አይከብድሽም? ትንሽ ጭንቅላትሽን አይሰማሽም? ምን ማለት ነው? ግልጽ እኮ ነው። እያየሽው ነው አይደል? ስራሽን ትንሽ አይሰማሽም? ትንሽ እንዴት እንደዚህ እንዳረግሽ ግራ ገብቶኛል። የምር ከአንቺ እንደዚህ በቃ አልጠብቅም። እኔ ቤታችን ለምን እንዲለወጥ ደፋ ቀና አላለው። አንቺ ከማንም ጎረምሳ ጋር ትማግጫለሽ። እሺ እኔ እንኳን ተይ በቃ እኔ እንኳን እሺ ድሮውንም ረስተሽኛል። ግን ህፃኗ አታሳዝንሽም? ህፃኗን ቢያንስ እንትናቲ ምን አይነት በቃ የወረደ ስራ እንደምትሰሪ ከኔ ምን ጎልሽ ነው? ቆይ እንደዚህ አይነት ነገር ውስጥ የገባሽ ንገሪኝ እስኪ ልረዳሽ። እኔ ምን አግብዬብሽ ነው? አታወሪ ተናገረ። እየጠበኩሽ ቅድም እንደዛ ስትከራከር የነበረው ያው ቪዲዮን አሳይሻል። ተናገሪ። ያው መልስ እፈልጋለሁ። ንገሪኝ። እንደውም እኔ ከዚህ በኋላ በቃ ለቤተሰቦች ያለውን ነገር እንዳለ አንድ ባንድ እናገራለሁ። ከዛ ፍቺ ይፈልጋሉ። እንዴ ምን እያልክ ነው? አብሬ መኖር በአንድ ጣራ ውስጥ የምን ቤተሰብ ነው? እንዴ በእናትህ እንደዚህ አታደርግ። በቃ እንደዚህ አታደርግ። በእናትህ አልፈልግም። እንዳታደርግ። በቃ ይቅርታ። እሺ ጥፋተኛ ነኝ። በቃ ይቅርታ። አይሆንም። በቃ እሺ ለቤተሰቦች አትናገር። በእናትህ እነግራቸዋለሁ። ማወቅ አለባቸው። በቃ ተው፣ እንደዚህ አታደርግ። እንደዚህ ተገቢ አይደለም። ሚስትህ እኮ ነኝ። ምንም ቢሆን በቃ አጥፍቻለሁ። እሺ ከአሁን በኋላ አንተ ብቻ ነው የምኖረው። አይሆንም። ጭራሽ ነው ማለት እኮ ልጃችንስ? አይሆንም። በቃ ጭራሽ ተው ውዴ ተው።